ስላለ ይላል ኮሜንት ላይ የአንድ የመሰረተ ክርስቶስ ሰው ስላሴን አያምንም። አንተ ምን ትላለህ? ይሄ እንግዲህ የቲክቶክ ስለ ቃሌ ይቅርታ ቆሻሻ ፖለቲካ ነው። ሰውን ማያንጽ የእግዚአብሔርን ቤት የማይሰራ ይሄንን ግን ወንድሞች እህቶች አምነው በሰው ላይ ውሳኔ ሲሰጡና ስራ ፈተው ለዚህ በሚስ ሪፕሬዘንቴሽን እና ሚስ አንደርስታንዲንግ የተመሰረተ መልስ ለመስጠት ከሞከሩ ድካም ነው ማለት። በዛ ሰዓት ብዙ ስራ መስራት እንችላለን፣ ብዙ መማማር እንችላለን። ሌላ ብዙ አንገብጋቢ ጉዳይ አለ እንደ ሀገርም እንደ ቤተክርስቲያንም እና ማጥራትህ ጥሩ ነው አሉ። ይሄንን አምነው ደግሞ እንትን የሚሉ ሰዎች የሚወዘጋገቡ ሰዎች ስላሉ አድሮ ቃሪያ የሚሆኑ ሰዎች አሉ። አይ ገሌማ እንደዚህ አይልም እኔ ያውቀዋለሁ እንደዚህ አያስተምርም ቆይ ጠይቀዋለሁ ከማለት ይልቅ አብረው በጎርፉ የሚወሰዱ ንጹህ ውሃ እንኳ ቢሆን ችግር የለም ጎርፍ የሚወስዳቸው መንፈሰ ደካማ ሰዎች አሉ። እነሱን ለመርዳት የሚከተልህ የሚያምንህ የሚወድህ ብዙ ሰው ስላለ አይ እኔ ማምነው ይሄ ነው የምረዳው ይሄ ነው ብለህ ማጥራትህ መጥፎ አይደለም፣ ችግር የለውም። ግን አሁንም እንማር። በተለይ ሌሎች ሰዎች እንደው እኔ መልስ ሰጥቼ በእውነት ኤርሚ ቲክቶክ ከመጣው እስካሁን መልስ ሰጥቼ አላውቅም፣ ቪዲዮ ሰርቼ አላውቅም፣ ቤት ከፍቼ አላውቅም። ምክንያቱም ሰው በዚህ ደረጃ እንግዲህ በጣም በዛ ሰፈር ለሚቆራረጡ ቪዲዮዎች ሁሉ ቤት እየከፈትንና ቪዲዮ እየሰራን መልስ የምንሰጥ ከሆነ በጣም አድካሚ ነው። ሰው እንግዲህ የፈለገውን አንተን የሚያምንህ የሚያውቅ ሰው ካለ የሚረዳ ሰው ከፈለገ በውስጥ መጠየቅ ይችላል፣ ኢንቦክስ ማድረግ ከፈለገ መደወል ይችላል፣ ከፈለገ ቤት ስከፍት መጥቶ በሌላም ጉዳይ ቢሆን መጠየቅ ይችላል። ከዛ ውጭ ግን መወነባበድ፣ በቪዲዮ መወነባበድ ልጅነት ነው። ይሄ ዕብራውያን ምዕራፍ 5 ቁጥር 11 ላይ እንደዚህ ስለ ኢየሱስ ብዙ ስለ ሊቀ ክህነቱ ስለ መልከ ጼዴቅ ብዙ ነገር ላስተምራችሁ ፈልግ ነበረ፣ ጆሮአችሁ ፈዟል፣ ህፃናት ሆናችኋል፣ አሁንም ገና የመጀመሪያ ትምህርት የሚያስፈልጋችሁ፣ አሁን አስተማሪ መሆን ስትችሉ ገና ተማሪ ናችሁ ምናምን ይላል እና ሁልጊዜ ህፃን መሆን፣ ሁልጊዜ አንድ አይነት ወጥመድ ውስጥ አንድ አይነት እንቅፋት ከቤት ስትወጣ በየቀኑ አንድ ድንጋይ የሚያናቅፍህ ከሆነ በየቀኑ ያው ተመሳሳይ ድንጋይ የሚያናቅፍህ ከሆነ አንዳንዶቹ እንደሚሉት ድንጋዩ አንተ ነህ የሚሉ ሰዎች አሉ እና ይሄ መሆን የለበትም። እኔ የደረሰኝ ቆርጠሽ ላኪላቸው የምትባል ልጅ አይ ቲንክ ቆርጠሽ ላኪላቸው ወይም ሌላ ልጅ ናት መሰለኝ የሰራችውን የሆነ ሰው ይላክልኝ እና ይሄ ነገር እንደዛ የተለመደ ነው በፍጹም በአንድ ሰው ላይ በዚህ ደረጃ እንኳን የሚታወቅ ሰው ማለት የሚታወቅ ሰው ቤት የሚከፍት ሰው ቀርቶ መጠየቅ እየተቻለ ጠይቀን ደግሞ ሳንረዳ እኔ ማዝነው ያን ሰው አቋሜ ነው ልክ ነው አሁን ገሌሄን የሚያስተምረው እሺ በቃ አቋሜ ነው ይሄ ነው ምናምን ካለ ኢትስ ኦኬ በዚህ ጉዳይ ላይ መወያየት ይቻላል፣ በዚህ ጉዳይ ላይ መማማር ይቻላል እና አሁንም ከዚህ ስህተት ብንማር ወንድሞች እህቶች ወንጌላውያን አማኞች ቢያንስ በተለይ በወንድሞቻችሁ በእህቶቻችሁ ላይ አቋም ውሳኔ ስትይዙ ሁላችንም በተጨባጭ ማስረጃና ከነሱ አንደበት አፍ አቋም በግልጽ ነገሩን ከተረዳ ነው በኋላ ቴዎሎጂካል ነገሮች ደግሞ መቼም እዚህ ቲክቶክ ላይ ሁሉ ቴዎሎጂያኒ ስለሚል ነው እንጂ ቀላል ነገር አይደለም። ቴዎሎጂካል ነገር አንዳንዱ ነገር ውስብስብ ነው፣ በትምህርት ቤት የሚያልቅ ነገር ነው፣ በብዙ ግሪኩ ዕብራይስጡ የሚባል ውስብስብ ነገር ነው። በእያንዳንዱ ጉዳይ ላይ የምንናገረው ነገር ነሰሰርሊ እንትን አይደለም፣ ክሊር መሆንም አይኖርበትም፣ ክሊርም አይደለም። መተው ያለብን ነገር ይኖራል። ስለዚህ በእንደዚህ አይነት ጉዳዮች ላይ ቴዎሎጂካል በሆኑ ጉዳዮች ላይ ያውም የተቆረጠች ሀሳብ ይዞ ውሳኔ መስጠት አሳፋሪ ነገር ነው። ኤርሚ ለማንኛውም ማጥራት ጥሩ ነው። እኔ ነገሩ መራገቡን አላወኩም፣ ቪዲዮውን አይቼዋለሁ። ትናንትና ልተኛ አካባቢ ነው ምናምን ሰው ልኮልኝ ስቄት ቸዋለሁ። ምክንያቱም አይ ነው እዚህ ሰፈር ኦፐሬት የሚደረግበት መንገድ እንዴት እንደሆነ ያው አንተም ታውቃለህ ማለት ነው። ተባረኩ። ከፈቱ የተባሉት እሺ፣ ቴንክ ወንድማችን ቢ ከፈቱ የተባሉት የሚያምኑ ናቸው የተባሉ ሰዎች ጋር ነው እና እዛ እየተነገረ እያለ እታች ኮሜንታተሮቹ በወንድሞች እናቶች ኧረ ኤርሚ እንደዚያ ምንም እያሉ ሲሉ በሙሉ ሚዩት ተደረጉ፣ በሙሉ ብሎክ ተደረጉ።
አየው አሁን እዚህ 315 ሰው አለ። ከበስተኋላ ቢሃይንድ ባይ ወደ 1000 አካባቢ ሰው አለ ተደብቆ የሚሰማ ሲስተሙ ስለሚያሳይ ማለት ነው። እና ከታች የሚጽፉ ሰዎች እንደዛ አላለም ብሎ ማያቅም በትምህርቱ አላለም ብለው ሲሉ ሚዩት አደረጓቸው። ለምን ሚዩት ያደርጋሉ? አልተሳደቡም። ኤርሚ እንደዚህ አያምንም። ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን ነው ሲያስተምር የኖረው። ስሰብክም በስብከት መካከል እጠቀመዋለሁ ይህን ቃል ለምን ስለማምንበት ማለት ነው። እና ኢቨን እንኳን እነሱ አይደሉም ኦርቶዶክሳውያን እንኳን ደፍረው ይህን ቃል እኔ ጋር መጣው ኤርሚያስ ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ብሎ ነው የሚያምነው ብለው ኦርቶዶክሳውያን እንኳን ራሱ እንደዛ አይሉም። ለምን? ክርስቶስ የአብ የባህሪ ልጁ መሆኑን እንደማምን ያውቃሉ። እና ልክ አንተ ላይ እንደተባለው ነው ኤብዬ እኔም ላይ ያሉት ማለት ነው። እንደዚህ ነገር ፈላጊዎች ቆርጠው ቀጣዮች ምናምን ነገር የተባሉ ነው። ለእነሱ ስራ መስሏቸው የአገልግሎት መስሏቸው ነው። በቃ ምንም ከዚህ ያለፈ ነገር የለም። ይኸው 2 ሰዓት ጠበቅን። እህትየውን አቆይቻት ደቂቃ እንድትይዝልን ብዬ እንደው የሚገባ ሰው ካለ ቁጭ ብለው ላይቭ እየታየ ፈንዲሻ ይዛችሁ ትሰሙ ነበር። አውቄ ነው ይህንን ርዕሱ እንደዚህ ያደረግኩትኝ አውቄ ነው። ለምን በቃ ሰው እንዲገባ ፈልጋለሁ ማለት ሰው እንዲመጣ የሚፈልግ ሳይሆን ያ እንደዛ ብለው የሚሉ ሰዎች እንዲመጡ ማለት ነው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ጥያቄ ነው። አሁን ይህም በመጠየቄ ኤርሚያስ ኢየሱስ የአብ ልጅ መሆኑን አያምንም ማለት ነው ብለህ ካልክ አንተ ነው የምትለው። እኔ ጥያቄ የጠየኩትኝ ጥያቄ መጠየቅ ነውር አይደለም። ያንም ሰው ሲመጣ ጥያቄ ነው የጠየኩት። ኢየሱስ ጌታ ነው ብለህ ብትለኝ አሜንም አሁን ብዬ ሳልል ምን ማለት ነው ጌታ ነው ማለት? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚያስተምረው ነገር አለ ብዬ ጥያቄ ጠይቃለሁ። ጥቅስ ብጠቅስ ጥቅሱን አብራራልኝ ብዬ እልሃለሁ። ያን እንደዛ ማለቴ ግን ኢየሱስ ጌታ አይደለም ማለቴ ግን እንዳይደለ ይታወቅ። ልክ እንደዚህ ሁሉ ማለት ነው። እና ቴንኪው ለማለት እወዳለሁ። እህትየው የምትይው ካለ በይና በቃ ከዚህ በኋላ መቆየት የለብሽም። አይመጡም። 2 ሰዓት ሙሉ ጠበቀን አለብሽ። ከዚህ በላይ መቆየት የለብሽም እህትየው። እሺ ኤርሚ፣ ምናልባት ቅድም ያልኩት ልድገመው አሁን ብዙ ሰው ስላለ እንጂ ብዙም አዲስ ነገር የምለው ነገር የለም። እኔም ሰሞኑን ፕላትፎርሙ ላይ አክቲቭ አልነበርኩኝም። ቅድም ዳንዬ ቤት ነው ሰው 10 ሲገባና ሲጠይቅ ዋስኮይኖን ብዬ ቼክ ያደረግኩት እንጂ ምንም ዲስ ዴይስ በጣም ቢዚ ስለነበርኩ ምን እንደተፈጠረ ኢቭን ላይቭም ስትሪም የተደረገበት ጊዜ አልነበርኩኝም። እና ስለዚህ ፕላን ኤ ፕላን ቢ አልቆ አሁን ፕላን ሲ ላይ ናቸው። ፕላን ኤ እንደምናውቀው ፕላትፎርሙ ላይ ያሉ ወንጌላውያን አማኞችን መበታተን፣ ኦኬ ሉትራን፣ ፔንቴኮስታል፣ ሪፎርምድ እያሉ ሰምሃው በእኛ ጥበብ ማጣት እና በእኛ ማስተዋል ማጣት ሰምሃው የሆነ ነገር ፈጥረዋል። ኦኬ አሁን ሁለተኛ ፕላናቸው ደግሞ ምን ነበር? በጣም እንዴት ነው ኦሬዲ የሆኑ የተዘጋጁ ሪከርደሮችን አዘጋጅተው ቪዲዮ እየተቆራረጠ አንዱ ከአንዱ ጋር እሱም በተወሰነ መንገድ ተሳክቶላቸዋል። አሁን ደግሞ ምንድነው ያ ሁለተኛው ፕላን ቢው ደግሞ ምንድነው ተሳክቶላቸዋል። ነቅተንባቸው ደግሞ ኢቨን በወንድሞች መካከል ሰላም እስከ መምጣት ሆኗል። በወንድሞች መካከል እርቅ እስከ መሆን ደርሷል። ሁለተኛው ፕላን ላይ ማለት ነው። እነሱ ለክፋት መጡ፣ ግን ወንድሞች ታረቁበት። ኦኬ አሁን ፕላን ሲ ላይ ናቸው። ፕላን ሲ ምንድነው ደግሞ በአስተምህሮ ኤርሚያስን የሆነ ቤት ሲያገኙት አዘርዋይስ ደግሞ ልክ እንደዚህ ቤት ከፍተው አስተምህሮ ላይ ይሄ አስተምህሮ ደግሞ ልክ እንደ ኤና ቢ ምን ሆኗል? ሰምሃው ፐርሰንቴጅ ባናወጣለትም ትንሽ ተሳክቶላቸዋል። በምን በኩል ካልን በወንድማችን ኤፍሬም ባለ ጊዜ በኩል ምንም እሱ ምንፍቅና አላስተማረም። የወንጌላውያንን ትምህርት ነው የሚያስተምረው። እሱ ያላለውን ግን ሚስ ኢንተርፕሬት በማድረግ ኦኬ እሱ ደግሞ ለሰዎች የማብራራት ፍላጎት ስላለውና ቅን ልብ ስላለው የመጣውን ጥያቄ ሁሉ በመመለስ ኢቭን ዲቤት መቀበል የማይገባውን ሁሉ በመቀበል ራሱን
ለማብራራት ሞክሯል። this is a plan ኤፊ አልገባውም እንጂ ፕላን ሲያቸው ነው። በምን በትምህርተ ስላሴ አንተን ደግሞ በነገረ ስላሴ ከዛ ኤፍሬም ላይ የቆራረጡትን ኤፍሬም ላይ የሰሩትን ይይዙና ካንተ የሚቆረጥና ቪዲዮ ይሰራል ማለት ነው። ይሄ ነው ፕላናቸው። እርቁ ያበሳጫቸው ሰዎች በወንድሞች መካከል ሰላም መሆኑ ፕላን ኤ እና ፕላን ቢ የተነቃባቸው አሁንም ትላንትና እዛ ቤት ላይ ቁጭ ብለው ኤርሚያስ እንደዚህ ነው የሚያምነው ሲሉ የነበሩ መልካቸው ማይታይ ማን እንደሆኑ ማይታወቁ በሪፎርሜሽን በፕሮቴስታንት ስም የሚንቀሳቀሱ ነገር ግን ኦርቶዶክስ ይሁኑ ሙስሊም ይሁኑ ኦንሊ ጂሰስ ይሁኑ ኤቲስት ይሁኑ መልካቸው የማይታወቁ ሰዎች። ስለዚህ ነቅተንባችኋል። ወንጌላዊ ኤርሚያስ አበበ ካሜራውን አዙሮ እናንተ ቤታችሁ ቡና ስታፈሉ የነበረውን ቪዲዮ እያሳየ በሱ ቤት ላይ አናሳውቃችሁ። ቀጥሉበት። እንደዚህ የምታመጡትን ነገር ሁሉ ርዕስ አድርገን እኛ ራሳችንን እናጠራበታለን። ለምን? ለነፍሱ ግድ ስለሚለን። በቃ ጌታ ኢየሱስ ክርስቶስ ለጴጥሮስ አይደለ ኤርሚ አገልጋዮች ምእመናንን ወይም ደግሞ ክርስቲያኖችን ሲሰጥ በበግ በጠቦትና በግልገል ደረጃ ነው የሰጠው። ኦኬ በጉ የጠነከረና የጸና ነው። ጠቦትና ግልገል ግን ሊንገዳገድ ይችላል። ኦኬ በጠቦትና በግልገል ሌብል ላሉት ግን መንገዳገድ እንዳይሆን እያጠራን እናልፋለን። ስለዚህ እናንተ ታመጣላችሁ፣ እኛ እናንተን አናስተዋውቅም። እንዳይሰናከሉብን ግን አዲስ ጌታን የተቀበሉ በጌታ ቤት ብዙ ጊዜ ያልሆናቸው ሰዎች ለነሱ ግን እንደዚህ ማጥራትን እናደርጋለን ማለት ነው። ከዚህ በኋላ ለእናንተ ፖለቲካ አንመች፣ በጣም እናዝናለን። ይሄን ለማለት እወዳለሁ። ኤርሚዬ ተባረኩ። ቴንክ ዩ እህትየው ተባረኪ። እግዚአብሔር ደግሞ አንቺ ተባረከ አይምሮ ስለሰጠሽ ይሄ ቀድሞ ሰውኔ ዲዛይኒንግ ስፒሪት አይነት ብለው የሚሉት ነጮቹ ማለት ነው። ይሄ መናፍስትን የመለየት ከመንፈስ ቅዱስ የሚሰጥ የጸጋ ስጦታ ነው። በእርግጥ ግን እግዚአብሔር በቃ በአይምሮ የባረከሽ ሴት ነሽ። የሰዎች አካሄዳቸውን ንግግራቸውን ምን አለኝ አንድ የእግዚአብሔር ሰው ነግሬሻለሁ፣ ስሙን መጥቀስ አሁን እዚህ አያስፈልገኝም። እዚህም ይኖራል፣ ካልመሸ እዚህ ይኖራል። አሜሪካ ሀገር ነው የሚኖረው እና በጣም ትልቅ የእግዚአብሔር ሰው ነው። ምን አለኝ፣ ያቺ ቀዩዋ ልጅ ምናምን ብሎ አለኝ፣ ከአንተ ጋር የምትገባው ቀዩዋ ልጅ ማን ነበረ ስሟ አለኝ። ሜርሲ ብዬ ስለው አዎ አለኝ። ነገር አዋቂ ናት አለ። ነገረኛ ናት ሳይሆን ነገር አዋቂ ናት። ነገር አዋቂ ማለት በመዛግብተ ቃላት ላይ ሄዳችሁ በነገስታቱ ዘንድ ነገር አዋቂዎች እነ ቀዳማዊ ኃይለ ሥላሴ እና አፄ ሚኒሊክ ምናምን ቀድሞቹ አፄዎቹ አሁንም በዚህ በውጭ ዓለም ላይ ያሉ ነገስታት አማካሪ የሚሆኑ ማለት ነው። ነገር አዋቂዎች ማለት ምን ማለት ነው? ነገሮችን በደንብ በሚገባ በምን የሚያዳይ ትልቅ የእግዚአብሔር ሰው ነው። ጌታ ምስክር እዚህ ሊኖር ይችላል ካልተኛ እና እግዚአብሔር እንደዚህ የተባረከ አይምሮ ሰጥቶሻልና አየሽ ለካ 1 2 3 4 ብለው ነድፈው የመጡበት አመጣጥ አለ። በጣም የሚያሳዝነው ግን የወንጌል አማኞች ነን ብለው የሚሉትን ነው የሚጠቀሟቸው። ሁለቱ በአንድነት ሆነው ነው የምታዩቸው። የሚያምኑቱ ከማያምኑ ጋር ቁጭ ብለው ነበር ሲበጭቁ የሚውሉት ማለት ነው። እንደዚህ ደግሞ እንደሚመጣ እግዚአብሔር ከ8 ወር በፊት የነገረኝ መልእክት አለ፣ የነገርኳችሁ ማልጸጸትበት። በቃ ለዚህ ነው 2 ሰዓት ከስንት ማለት 2 ሰዓት ከ10 ደቂቃ ሙሉ ይሄው ጠበቀን። እኔና እህትየው ክርስቶስ የአብ የባህሪ ልጁ አይደለም ብሎ ኤርሚያስ አስተምሯል አሉ። እኔ አላስተማርኩም። እንደዛ ትምህርትም የለም፣ ቪዲዮ አያመጡም፣ አንድ የለም። አንድ ሰው ግን መጥቶ ሲያወራ እንደዛ ምን ማለት ነው ብዬ ጠይቄዋለሁ። መጠየቅ ማስተማር አይደለም። ኦኬ እጠይቃለሁ። ኢየሱስ ጌታ ነው ብለህ ብትለኝ እውነት ነው፣ ግን እውነት ነው እውነትም አይደለም ብዬ ሳልል ምን ማለት ነው ብዬ እልሃለሁ። ቅድም እንዳልኳችሁ ማለት ነው። ምን ማለት ነው ብዬ እልሃለሁ። ኦኬ
እና እንደዚህ አይነት ወሬ የሚፈልጉ ሰዎች ናቸውና ያው እግዚአብሔር እንግዲህ እኔ አውቄ አይደለም፣ ግን ደግሞ እግዚአብሔር አጀንዳውም አይደለም። እዚህ ሶሻል ሚዲያ ላይ ግን በቃ የኤርሚያስ ስም ይዞ መግባት ቤት እንደሚሞቅላቸው ስለሚያውቁ እንደነኛ የሴቶች ናቸው የሚከፍቱት። በተለይ በጌታ ነን ብለው ያሉት ሰዎች ከማያምኑ ሰዎች ጋር አብረው ጥምረት አድርገው ማለት ነው እንጂ እንደዚህ አይነት ነውረኛ ትምህርት እኔ አላስተማርኩም። ያስተማርኩት ክርስቶስ ቅድመ ዓለም የአብ የባህሪ ልጁ ከአብ የተወለደ የባህሪ ልጁ መሆኑን በጽኑ ሳስተምር ኖር ያለውኝ ስሰብክም በመካከል የምጠቀመው ቃል ነው። እውነቱም ያ ስለሆነ ማለት ነው። ስለዚህ ወሬኞች እንደዚህ ዚፕ እንዘጋባቸዋለን ማለት ነው። ነበሩ ቅድም አንዳንዶቹ መጥተው ነበር፣ ከዛ ወጡ። እታች ነበሩ፣ እያየኋቸው ነበር፣ ወጡ እንዳልሆነ። አሁን እኔ በኋላ ስዘጋ ቤት ከፍቶ ነሺ ቅድም እኮ ይገርማቸዋል እኔ አልነበርኩም ይላሉ። ነበሩ፣ አይቻቸዋለሁ፣ ነበሩ፣ ታች ነበሩ፣ ግን አልገቡም። ቢገቡ ምን ሊደርስባቸው እንደሚችሉ ያውቃሉ። እና ወሬ ነው የሚያወሩት ለማለት ነው። ጸጋ ይብዛላችሁ። መቼም በዚህ ጥያቄ የሆነበት ሰው አለ። በጤነኛ አይምሮና ጤነኛ ልብ ያላችሁ ወንድሞች፣ እኔ ጥያቄ የሆንኩባችሁ ሰዎች አሉ በዚህ ጉዳይ ላይ ከማውቃችሁ ከእውነተኞቹ ማለት ነው አለ ወገኖች። የለም አይደል አንቺው? አዎ በጣም ባላስተማርኩት ትምህርት ሰውን የጠየቁት አይደል ወንድምነት ሰናይ? አዎ ሰውየውን የጠየቁት። ቴንክ ዩ ቴሌኮም ወንድምነት። ሁላችሁም በዚህ ጥያቄ ይቅርታ፣ እኛ ሰላምና ጸጋ ይብዛላችሁ። ሜርሲዬ በጣም ወደሽ እህቴ፣ ታላቅ እህቴ ዋርስዬ ኤርሚ፣ እኛ ትላንት እያወራን ነበርና አረ ከሱ ሳትሰሙ ጭራሽ አንተን በስላሴ ትምህርት እኔ በሳቅ ነው የሞትኩት የምር። እና አንዳንድ ወንድሞች አረ ከሷ ሳንሰማ ምናምን እያሉ ሌሎቹ እያራገቡ ነበር። ያው እዚህ ጋር ስም መጥራትም አያስፈልገንም ለኛ ጭራሽ ከፈለጉ እነሱ እንትን ነው። እና በተቻለ አቅም ዋሪስዬም ነበረ ቤት ከፍቼ ከራሷ አንደበት ሳትሰሙ ለምንድን ነው እናንተ እንደዚህ የምትሉት ምናምን ብዬ ለማውራትም ሞክሬያለሁ። እና ኤርሚ በጣም ከዚህ በፊት እኔ ቲክቶክ ላይ 4 ዓመት ነው አንተን ሳቅ፣ ከቲክቶክ በፊትም ዩቲዩብ ላይም ፌስቡክ ላይም ሲታገለግል ነበር። በስላሴ ትምህርት መቼም ቢሆን ኤርሚ እንደዛ ተብሎ ታሞ አይታወቅም። እና የመጡት መንገድ ሐሳባቸው ምን እንደሆነ ባላቅም ያው እዚህ ሚዲያ ላይ ለመምታት የፈለጉት 2 ሰው ነው። እኛ እናውቃለን እነማን እንደሆኑ። አንድ አንተና አንዱ ደግሞ አንድ ወንድማችን አለ። እሱን በቃ ጠምዱ አሉ ሰሞኑን። እና ከራሱ አንደበት ሳትሰሙ ዝም ብላችሁ አታውሩ እባካችሁ ብለን ለማስቆም ሞክረናል። እኛን አልፈለጉም። እነሱ ጌስ ላይ ተሰብስበው የሚመስሉ ናቸው ሲያወሩ የነበሩት። 2 ወንድሞች ናቸው ሲከላከሉ የነበሩ። ለመስማትም አልፈለጉም እነሱ ነው። እኔና ኤፍሬም ነው ለመምታት የፈለጉት። አንተንና ኤፋን በቃ ቀርቦ መምታት ነበር ያለባቸው። በወሬ ሩቅ ሆኖ ማውራት ተገቢ አይደለም። ቀርቦ ነበር መምታት፣ በእውቀት ነበር መምታት፣ በማስረዳት መልስ በማሳጣት ነበር መምታት። በሐሜትማ ይችላሉ፣ በሐሜት ይችላሉ። አንድ ቪዲዮ እያየው ነበር ኤፍሬም ጠርቶ ኑ ግቡ እያለ ማለት ነው። ማንም የመጣ ሰው የለም። ትምህርተ ስላሴ ላይ ሳተ ምናምን ነገር ብለው ማለት ነው። ኤፍሬም ትምህርተ ስላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላችሁ ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ስላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ከኔ የተሻለ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። የእውነት እኮ ብዬ የምላችሁ እና ፊር ሲሉ የነበሩ ሁሉ ጭምር ለምን አልገቡም ታዲያ? አማኞቹም አላማኞቹም ሆነው ነበረ ሲከፍቱ የነበሩት አይደል? ኧረ በጣም ኤርሚ በስማም በቃ እኛ አላማቸውን እኛ ስለምናውቅ እኛን ደግሞ አያስገቡንም። በኮሜንት እንትን ስንል ራሱ ሚውት ነው የሚያደርጉት እና የፈለጉት ነገር አይሳካም። በቃ እናንተ 2 ላይ በቃ በእናንተ ላይ ነው ታርጌት ያደረጉት። እነሱ ምን እንደፈለጉ እኔ እንጂ እህትየው ደርሳባቸዋለች። በቃ ዋነኛው እነሱ ወጥመዳቸው ቴሌግራም ግሩፕ ሁላ በውስጥ ተነጋግሮ ላይቭ የሚከፍቱት ሰዓት ሁላ አለ። በቴሌግራም ግሩፕ ተነጋግሮ ላይቭ ይከፍታሉ። እነሱ በቃ በእናንተ ላይ ታርጌት አድርጎ ነው እንትን እያሉ ያሉት። እግዚአብሔር ደግሞ ይገስጻቸው። በእውነት ምን እንደፈለጉ ወንድሞች ላይ እንደዚህ መነሳት ራሱ በጣም ከባድ ነው።
ሰው እንዴት ወንጌል ለመስበክ የመጣውን ሰው በቃ ወንጌሉን እናስቆማለን? አይሆንም እንደዚህ አይነት ነገር። በቃ ታርጌታቸው ሌላ ነው። ሌላ ስለሆነ በትምህርት ለመሞገት አይደለም ወይ ትምህርታችሁ ሲተት ሆኖ አይደለም ታርጌት ያደረጉት እንደምንም አድርገን እነሱን አሸማቀን በሰው ዘንድ በቃ እንዲጣሉ ነው የምናደርገው ብላችሁ ትከስማላችሁ። ፌስቡክም ላይ እንደዚህ ነበር ሲያደርጉኝ የነበሩት። የሉም አሁን እነዛ ሁሉ ማለት ነው። ፌስቡክ ላይ መውጫ መግቢያ ሲያሳጡኝ የነበሩ ኤርሚያስ አንተ አትክፈት፣ አንተ በከፈትክ ሳለ ህዝቡ እንዳለ ወደ አንተ ጋር ይመጣና እኛ ቤታችን ቀዘቀዘ ባዶ ሆነብን ብለው ያሉ ሊያሳዩ የመጡት ክርስቶስን ነው ብዬ እኔ ያለ ጊዜ እኩለ ሌሊት ላይ ለ6 ዓመት ያህል አገልግያለሁ። እንቅልፍ አጥቼ ማለት ነው። ወንድሞች ናቶች ባይዘዌ እንቅልፍ ማጣት እንደሚያስረሳ ያወቅኩትኝ አሁን ነው። ለ6 ዓመት ያህል ሚድናይት ላይ በዚህ በእኛ ሀገር ሚድናይት ነው ያገለገልኩትኝ እነ ፓስተር ታሬ ጋር ጠዋት ሲወጣ ሲነጋ ማለት ነው። ልብ በሉ። የኢትዮጵያ ምሽትስ የኢትዮጵያን ምሽትማ ከጫፍ እስከ ጫፍ ፌስቡክ ላይ የነበራችሁ ሰዎች ታውቃላችሁ። አንድ ሰሞን ሴት ሁሉ ነበር የገባበት። እኔ ሊሰብኩ የመጡ መስሎኝ ደስ ብሎኝ፣ ጌታ ምስክሬ ደስ ብሎኝ፣ በቃ እግዚአብሔር ይባረክ እህታችንም እንትና ወንጌላዊት የምትባለች እንትናም ፓስተር የሚባል ነው እንትና ምናምን ነገር በቃ በጣም ሁሉ በየቦታው አሁን ቲክታክ ላይ ገስት ተከፍቶ እንደዚህ ላይቭ ሰው ሆስት ሆኖ እንደሚከፍተው እዛም ፌስቡክ ላይ ላይቭ ስርጭት ማለት ነው። ኢየሱስ ጌታ ነው ሃሌሉያ ሲሉ እውነት መስሎኝ እና አማላጅ ሁሉ ልከውብኝ ነበር። ቤት አትክፈት፣ እኛ ስንከፍት ቤት አትክፈት። አንተ ቤት ስትከፍት ህዝቡ ወደ አንተ ጋር እየመጣ እኛ ጋር ያለው ህዝብ ባዶ እየቀረብና አትክፈት አሉኝ። ታዝዤ ከወንድሞቼ ጋር ምን ያጣላኛል ብዬ ማለት ነው። በቃ እነሱ የሚሰብኩት ለምን ብዬ አልኳቸው። አንተ ስትከፍት ህዝቡ እንዳለ ከእኛ ጋር ወደ አንተ ጋር ይመጣል። ስለዚህ እኛ እንዳንሰራ እያደረግክ ነው አሉ። እኔ ደግሞ ስከፍት ኑ አልኩኝ እንዴ ኑም ብዬ ብል ደግሞ በቃ ፎሎ ያደርጉ ሰዎች ይምጡ እና በዚህ ምክንያት 6 ዓመት ሙሉ ተሰቃይቻለሁ። ወንድሞች ናቶች እኩለ ሌሊት ላይ ሚስቴና ልጆቼን አቅፌ በምተኛበት ሰዓት ላይ አገልግሎት ነውና ጥሪ ነውና ያን ያህል አገልግያለሁ። ዛሬ እንቅልፍ ማጣት ተኝቼ በቀን 3 ተኛለሁ። አንዳንድ ጊዜ እንደ ህፃን ልጅ የተደራረበ እንቅልፍ ማለት ነው። እና ግን እነዛ ሰዎች ሁሉ የሉ አሁን ትዜ ብቻ ነው ያለው ፌስቡክ ላይ የሉም። እዚህ ጋር አሁን ቲክቶክ ላይ ያስቸገራችሁ በየቦታው ቤት እየከፈታችሁ 10 እና 15 ሰው እየያዛችሁ እሺ ደግሞ ዛሬ ምን ተባለ በላችሁ ምትሉ የአባቶች አምላክ ምስክር ነው። ትከስማላችሁ። ዛፍ ቅጠል ከዛፍ ላይ እንደሚረግፍ የምትሰሩትም ስለሌላችሁ በዚህ ትውልድ ፊት እየረገፋችሁ ትጠፋላችሁ ማለት ነው። በስጋ አይደለም የምትጠፉት፣ በቃ ትተው ትሄዳለህ። ስልችት ይላል ቲክታክ። ለምን መንፈሱን አልተሞላህ፣ ቃሉን አልተሞላህ፣ አጀንዳ የለህ፣ ሚሽን የለሽ፣ ክርስቶስ አላከህ። ውስጥ በርደን የሚጮህ መንፈስ የሚቃጠለው ስለ ክርስቶስ ጉዳይ አይደለም። አንዳንዶቹ የልብሳቸውን አለባበስ ሊያሳዩን መጡ። ዋው ዛሬ በጣም ዠቅ ብለህ የለ እንደ አንተዬ እንዴት ነው የምታምረው? ደፍቶብሃል እየተባባሉ ተባባሉ። አይ ደፍቶብሃል ልትል ነው እንደ ቲክቶክ ላይ እና ፌስቡክ ላይ ወጣው። ደፍቶብሽ ሲያምርብሽ ብለው ይሏቸዋል። እራሳችሁ ልታሳዩ ነበረ ማለት ነው እዚህ ሶሻል ሚዲያ ላይ ወጣችሁት። ጌታን ሊያሳዩ አልነበረም ማለት ነው። ለዚህ ነው ከስመው የቀሩት። አሁንም እመኑኝ አልኳችሁ። ዛሬ አሁን እዚህ ፌስቡክ ማለት ቲክታክ ላይ ቤት የሚከፍቱ እነዚያው ለያዥ ለገራዥ ያስቸገሩ አሶራውያን ሶሪያ ከኤፍሬም ጋር አይደል ተባበሩት። ኤርሚያስን እንነቅላለን ብላችሁ ከኦርቶዶክስ ኢትዮጵያ፣ ከኮፕቲክ፣ ከካቶሊክ፣ ከኦኒል ጂሰስ ጋራ ተባብራችሁ ሪፎርሜሽን ነን ሉትራውያን ነን ፔንቴኮስታል ነን ብላችሁ ያላችሁ ሰዎች ሁሉ ይኸው የአባቶቼ አምላክ ቅዱስ ገና ነው ኢየሱስ ምስክር ነው። ትበተናላችሁ። በዚህ ትውልድ ፊት ሞገስ ነው የምታጡት። ለምን? የምታወሩት
የላችሁም። የምታወሩት ካለ ኤርሚያስ ምን አለ ነው። አሁን ይህን ጨርሼ ስዘጋ ምን አለ ይላሉ። ምን አለ? እሺ እንዴት ነው? እንዴት አየሽው? ግን ይገርምሻል፣ ግን አሁን እንደዚህ ይባላል ምናምን ነገር ትላለች። ዘጉተላ ማለት ነው። አንድ ጥቅሱን እንኳን በጥቅስ ደረጃ እንኳን አይጠቅሱትም። የጌታን ቸርነት፣ በጎነቱን፣ አዳኝነቱን፣ ምሕረቱን፣ ፍቅሩን አይናገሩም። ጌታ እኮ ከዚህ ከሚያህል ሞት አዳንን ብለው አይሉ። ይገርምሻል፣ እግዚአብሔር ጸሎቴን እኮ መለሰልኝ በእውነት ለምኛው ነበር የዛሬ ዓመት ብለው እንዳይሉ የሉም። ልመና ላይ የሉም። ጸሎት አይጸልዩ። ጠዋት ተነስታ ቦምቦሊያዋን በልታ ቡናዋን ጠጥታ ትመጣለች። እሺ እንዴት ነው የዛሬ ውሎ? ታዲያ ምንድን ነው? ገባ ገባ በሉ እስቲ ሞቅ ሞቅ እናድርገው ይላሉ። እነኚህ ውስጥ አማኞች ናቸው ብለው የሚሉ ነን ብለው የሚሉ ስራ ያጧሉ። አንዳንዶችም ደግሞ በጌታ የሆኑ እህቶቻችን ናቸው። በእርግጥ በእንዲህ አይነት ወሬ ተጠልፈው ማለት ነው። ልብ በሉ፣ እግዚአብሔር ምስክር ነው። እናንተ ምስክሮች ናችሁ። ትከስማላችሁ። ፍጻሜያችሁን ሁሉ ጭምር እግዚአብሔር ስላሳየኝ ዝም ብዬ እንደዚህ ሆኜ አያለሁ ማለት ነው። ኦኬ፣ ፍጻሜያችሁን ሁሉ ጭምር ስላሳየኝ ገና ይሄ ሳይመጣ በፊት ከ8 ወሩ በፊት አይ፣ ለዚህ ነው እግዚአብሔር መልእክት መናገር ጥሩ ነው። እግዚአብሔር መልእክት መናገር ጥሩ ነው። ተሰባስበው ሲያበቁ ማለት ነው። ኦኬ፣ እጠብቅ ነበር። አንዳንዶቹ አላምንም። እዚህም እንኳን አሁን እኔ አካባቢ ያሉ የሚባሉት አላምንም። አንዳንዶቹ ለምን ስትሄዱ አሳይቶኛል። መድኃኔዓለም አሳይቶኛል። ትናንትና እኔ ጋር የነበሩ ሁሉ ጭምር ሲገቡ የነበሩ እዚህ ገስት ላይ እያንዳንዳቸው በራሳቸው ጊዜ የአባቶች አምላክ እየነቀለ በራሳቸው ጊዜ ሄዱ ማለት ነው። ራሳቸው ናቸው ነቅለው ሄዱት። ቻው፣ እዛ መንግስተ ሰማያት እንገናኝ። ምን ታረጋለህ? የትውልድ ግብስብስ እዚህ እህትነት ወንድምነት፣ እሺ እንትንዬ ነይ እስኪ ፓስተርዬ ፓስተር ብዬላቸው የነበሩት ሁሉ ጭምር ሰዎች ሁሉ ጭምር ሳይቀሩ ግልብጥ እስስት የሆነ ጊዜ ኤርሚያስ ጋር መጣ። አንዳንዶቹ በውስጥ ሲጠየቁ አይ እኛ እሱ ጋር እኮ የምንገባው አሉ ታማኝነት ለማግኘት ነው። እኔ ላይ ነው ተንጠላጥለሽ ታማኝነትን የምታገኙ? ብቻችሁን ቤት ብትከፍቱ 7 ሰው ነው የሚያያችሁ። 7 ሰው 7 ማለት 7 ኦኬ። ጴንጤ ነህ ግን 7 ሰው ነው የሚያዩ። ለምን? ሚሽን የለህም። መንፈስ ቅዱስ አላከህም። በቃ ቲክታክ መክፈት ብቻ ስለቻልክ ነው የተከፈትከው። 7 እንደው 7ቱም ሰው ራሱ እንኳን 30 ደቂቃ አይሰሙም። ሚሽን የለህም። በርደናችሁ ኢየሱስ አይደለም ተአማኒነት ለማግኘት ነው ብለዋል። እኔ ጋር ተአማኝነት እንደው ዛሬ እንደዚህ እንገራቸው ወንድሞች እናቶች፣ እኔ ጋር ተአማኝነትን አግኝተው ገንዘብ ይሰጣሉ የተባሉትን ሰዎች ሁሉ በሙሉ አሳድመው ይዘዋቸው ጠፉ። እኔ ታቅላለሁ። ባለፈው ወንድምነት ነው አንዱ የነገረኝ ምንድነው ይሄ ጊፍት የሚሰጡ ሰዎችን ቁጭ ብለው ያዩና በውስጥ መስመር ያጠምዳሉ። ከዛ ኤርሚያስ ጋር እንዳደውሉለት ለምን ይቆጣቸዋል፣ ይሰድባቸዋል ብለው አንዳንዶቹ እዚህ የተባሉ አሉ። ከጀርመን፣ ከካናዳ፣ ከአሜሪካ፣ ከአውስትራሊያ፣ ከማነው ከኮሪያ ሁሉ ጭምር ሳይቀር መብት ነው። ወንድም አለም እኔ ስንት ሰው አለ ጉሮሬ እስኪያመኝ ድረስ እዚህ የማወራው ህዝብ ማለት ነው። በእንደዚህ አይነት የክፋት ልክ እያንዳንዱን ከስሬ ማለት ነው በራሳቸው ጊዜ የሰራዊት አምላክ ቅዱስ እግዚአብሔር ጻድቅ ነህ። በራሳቸው ጊዜ እኔ ላይ አንዳች እንደዚህ የሚያሳብቡት ነገር ሳይኖራቸው አንዳንዱ ያ እባብ ሲነድፋቸው ስንቱን እኮ ጴንጤ የነደፈው ያ ወርቃማ እባብ ባለፈው የነገርኳችሁ ስንቱን ልባችሁን ጠብቁ፣ ልባችሁን ጠብቁ፣ ልባችሁን ጠብቁ ብዬ ብዙ ሰው ትንቢት የሚመስለው ልሳን ጨምሮ ሃሌሉያ ምናምን ነገር ብዬ እንድል ነው ብራዘር። እሱንም እላለሁ ግን ልሳኑ መቼ ጠፋና፣ ግን ብዙዎች ልባቸው ተነደፈ። አንዳንዶቹን እየመጡ በባለፈው እኮ እኔ አዝኜብህ ምን አደረኩሽ? ምን አልኩሽ? ኧረ ምንም አላልከኝም። እና ስለአንተ ሰምቼ ማን ምን አለሽ? እንትና የምትባለው እንደዚህ ብላለችኝ። ከዛስ እንደ በቃ እኔ ቅር አለኝ። ከዛ ጊዜ ጀምሮ በእኔ ላይ እኔ በደልኩሽ አለ የለም። እና
ግን በቃ አሁን ጌታ ቆም ብዬ ሳስበው በእውነት አንተን ያሳዘንኩ ይቅርታ። ገና እያንዳንድ ትመጣለህ፣ ባትመጣም በዛው ብን ብለህ ትጠፋለህ። የቲክቶክ የጉልት ገበያተኞች የምትሸጡት የሌላችሁ ጉልታም ጴንጤ ማለት ነው። ተጎልተ የምትውል ግን የምትሸጠው የለም፣ የምትናገረው የለም። አዳኙን አሰብክም። ኢየሱስ ማለት በጣም እዚህ ጉሮሯቸውን ይዛቸዋል። ቸርች ግን ስትሆን ነጭ ወንበር ትሰብራለች። ሃሌሉያ ስትል ማለት ያዟት ተብለው መንፈስ ቅዱስ ወረደባት ተብሎ ትባላለች። እዚህ ግን ስትመጣ ወሬ ነው የምታወርደው። እዛ ኢየሱስ ጌታ ነው ማለት እዛ ኢየሱስ ሃሌሉያ ብለው ያስጮሃት የጌታ መንፈስ ከሆነ ታዲያ እዚህ መታ ለምን አዳኙን ውዴን ለምን አሰብከው? ዝርግፍ ጌጣችንን ለምን አትናገሩም? አንተ የዘላለም ስጦታ የዘላለም ሽልማት ለምን አትናገሩም? ያላለውን አለ ያለውን አላለም። እንደዚህ አይነት ሰዎች ማለት ነው። እና ተከስማላችሁ። እቺን ቀን ያዟት ከፈለጋችሁ። ይኸውልህ ብራዘር፣ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም አይደል ያለው ቅዱስ ጳውሎስ። ተከስማላችሁ ማለት ከተወሰኑ ወራቶች በኋላ አናገኛችሁም። ቲክቶክ ላይ ራሱ የምትከፍተው እና የምትሰጠው አጀንዳ ያልቅብህና ብን ብለህ ትጠፋለህ። አለቀ። አጀንዳውስ ኢየሱስ የሆነ ይቀጥላል። እዚህ ያላችሁ ወንድሞቼ እናቶቼ ፕሊዝ ከኢየሱስ ውጪ አጀንዳ ኖሮህ ዋሬርስዬ እንዳትመጣ፣ ቤኪ ወንድምነት እንዳትመጣ፣ አባ እንዳትመጣ፣ ዘሙ ወንድምነት፣ ሰናይ እንደዚህም ኮኪ እንዳትመጡ በጌታ ሆናችሁ ወንድሞቼ እናቶች። እኔም አልመጣም። ኢየሱስ አጀንዳ ካልሆነ ምን አደርጋለሁ? ብራዘር ምን አደርጋለሁ? ምን ይተርፋል? ኢየሱስ ግን አጀንዳችን ስለሆነ እግዚአብሔር የዘላለም አምላክ አሁንም ጭምርት ሰውን እያዳነ ነው። ሰው እየተጠያየቀ ነው። ውስጥ ለውስጥ ሰው እየጠየቀ ነው። አጀንዳን ወንጌል አድርግ። አጀንዳ ወንጌል ካልሆነ መጽሐፉን እኮ ይዘውትም አይመጡም፣ መጽሐፉን አይገልጡም፣ በመጽሐፉም አይነጋገሩም፣ መጽሐፉን አይሰብኩ፣ በመጽሐፉ ላይ አያስተምሩ፣ መጽሐፉን አያወሩ። ወይ ደግሞ ሌሎችን መጽሐፍቶች እንኳን እንደኛይትን ትውልድ የታሰረባቸውን ስርዓት ወይ እነሱን አያነቡ ወይ ይህንን አያነቡ። ከሁለቱም የሉ። ደግሞ በሌላ ቀን ደግሞ ገድለ ድርሳናቱን አሸናቸው አይደል ትላለች። መቼ ነው ያሸሻቸው? አንቺ እንኳን አንብበሽው አይደለም። እኛ አንብበን ከኛ ሰማችሁ፣ ከዛ ሲያሻችሁ ገድለ ድርሳኖት አሸኑ ይላሉ። ከዛ ደግሞ መጣው ደግሞ እኔን ደግሞ በሌላ ቀን ደግሞ ይሰርቡ። ምን ታሸዋለሽ? ለዘመናት ሲያሽሽ የነበረ መጽሐፍ ይሄን መጽሐፍ አሸው ብሎ ለማለት ቢያንስ ውስጡ ያለውን የተጻፈው ማንበብ፣ ለማንበብ ጊዜ መውሰድ የሚያስከፍለው ዋጋ እናንተ አታውቁትም። የሚያውቅ ብቻ ያውቀዋል። የሚያውቅ ያውቀዋል። እነኚህ መጽሐፍቶች በማንበብ በእግዚአብሔር ቃል ላይ በመዘጋጀት በመጸለይ ወንድሞች አሉን እህቶች አሉ እዚህ አብረውን የሚያገለግሉ ባይዘው እዚህ ገስት ላይ የማስገባችሁ ወንድሞች እናቶቼ በጌታ ወንድሞቼ እኮ ስለሆናችሁ እህቶቼ ናችሁ ብዬ ስላመንኩ ነው የማስገባው። የእውነትም ስለሆናችሁ ማለት ነው። በእኔ የሚሰራ መንፈስ በእናንተ ውስጥ ስላለ፣ በእናንተ ውስጥ የሚሰራ መንፈስ በእኔም ላይ ስላለ፣ በአካሉ በክርስቶስ ቤተክርስቲያን ላይ ስለሚሰራ አንዱ ጌታ የሁላችን ጌታ ስለሆነ ማለት ነው። እዚህ ማንም ጌታ የለም። ማንም ዋሬርስም ኤርሚያስም ቤኪም እኩል ቁጭ ይላሉ። የት? በጉ እግር ስር አለቀ። የማዕዘኑ ራስ ክርስቶስ፣ መድኃኒታችን ክርስቶስ፣ መሪያችን ክርስቶስ፣ እረኛችን ክርስቶስ፣ አዳኛችን ክርስቶስ፣ ትምክታችን ክርስቶስ፣ የሚሰበከው ክርስቶስ፣ ዝርግፍ ጌጣችን ክርስቶስ፣ ስጦታችን ክርስቶስ፣ የሚመጣው ክርስቶስ፣ ያዳነን በቅዱስ አጠራሩ የጠራን ክርስቶስ አለቀ። እኔና ዋሬስ ቤካ ክርስቶስ ብለን ካለ ምን ያጣላናል? እኔና ዋሬስ የምንጣላው እኔ እንግዲህ ያዛ እንዳልመስል ዋሬስዬ እንግዲህ ብዙ ወደ ላይ አትበል ወይ ደግሞ እሱ አይ ኤርሚ ብትረጋጋ ይሻላል ያሁን አልበዛም እንዴ ብሎ ወደ ማለት ከመጣን እኔና እሱና እኔ ራሳችን ወደ ማለካካት ከደረስን ያኔ መውደቅ ትጀምራለህ። እኔ ደግሞ እንደዛ አላረግም ወንድሞቼ እናቶች አላረግም። ምን ቦጣኝ እናረጋለሁ ወንድም ማለት ጌታ ኢየሱስ ምስክር ነው አልኳችሁ። ከቲክታክ ከዚህ ነቅዬ ፌስቡክ ቤት እንዳለ ሰው ይመጣል እዛ እንዳለ አልኩ እንዳለ በዚህ በውጭ ዓለም ላይ ያሉት ከዩቲዩብ ስመጣ ነው ወደ ቲክታክ ስመጣ ነው በሙሉ የመጡት።
በካናዳ፣ በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በአረብ ሀገራት ያሉ በሙሉ ወደ ቲክቶክ የመጡት እኔ ስመጣ ነው አብዛኛው ህዝብ የመጣው። ከዚህ አሁን ወደዛ እንሂድ ከዚህ ጭቅጭቅ በየብል እንዳለ ሄዳል። ከዛ 3 ሰው ነው የሚያይህ። ማንም ኦርቶዶክስ አንተ ዞር ብሎ አያይህም፣ አይሽም። ግን እንዴት ታደርጋላችሁ ብዬ ፈጽሞ የአባቶች አምላክ ምስክር ነው። አንሄድም፣ አልሄድም። ይሄ የወንጌል ስብከት የምንሰብክበት ነው። የጌታን ማዳን የምንናገርበት ነው። አጀንዳችን ኢየሱስ ይሁን። በጌታ ለለምናችሁ ችንካሩን ስበክ። ለሰው ልጆች በደልና ኃጢአት እንዴት መከራ እንደተቀበለ እሱን እንስበክ። ከዘምር ስለ እሱን ዘምር። ኦኬ። ከጸለይክ ጸልይ። ለምን አንጸልይም? ወንድሞች እህቶች ለምን አንጸልይም? ኦኬ። ለምን አንጸልይም? አዎ እህትየው እንዴ ሪታይ፣ አዎ የምንቅንቅ እውነት ነው። እንዳንቺ አይነቷ በዚህ 10 እና 11 ዓመት ውስጥ ከኔ ጋር አብረው የዘለቁ ይናገሩ። የምንቅንቅ አጀንዳችን ኢየሱስ ነው። አለቅ ሰው አጀንዳው ሌላ ነገር ሲሆን ነው መጣላት የሚጀምረው። ጴንጤ ደግሞ ከኢየሱስ ውጭ ሌላ አጀንዳ ሲኖረው እንዴት እንደሚያስጠላብን እውነቱን ልንገርህ፣ እንዴት እንደሚያስጠላብኝ እኮ አልኩ። ከኢየሱስ ውጭ ሌላ ሳወራ እኔ ራሴ ይቀፈኛል አልኩ። ሰውነቴን የሆነ ነገር የወረረው ነገር የሆነ ባዕድ ነገር ነው ያወራሁት። ልክም ነው ደግሞ። ከኢየሱስ ውጭ የሚወራ ነገር ሁሉ በሙሉ ባዕድ ነው። መንፈስን አያንጽ፣ አያጽናና። ኦኬ። ጌታን ስሰብክ ግን የተጠማ ትውልድ አለ። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሃሌሉያ። አገልግሎቱ በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። እውነት ነው። ስጦታ ስለሆነ አንዳንድ ሰዎች መታችሁ ኤርሚ እንደዚህና እንደዛ ነው ያስታውቅባል ምናምን ብላችሁ በትክክል የተናገራችሁት ብራዘር። እኔን ምንም የምታሞቀኝም የምታበርደኝም ነገር የለም። ይህንን እረኛውን ሞቀ በረደ ምን የሚያመጣው ነገር አለ? ኤርሚያስ ምናምን ብሎ ምን የሚፈይደው ነገር አለ? ወንድሞቼ እናቶቼ፣ ምንም። አዳኙ የእግዚአብሔር ልጅ ነው። በዚህ የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ሰናይ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ዋሬስ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። በቃ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው፣ ማንም በሚያባብል ቃል አያስታችሁ ተብሎ እንደተባለ እንሰብካለን። በቃ ማዳኑን፣ ጌትነቱን፣ ቸርነቱን፣ አባትነቱን፣ ርኅራኄውን፣ የቸርነቱን ብዛት፣ መምጣቱን፣ ዳግም ምጽአቱን ይህን እንሰብካለን፣ ይህን እናገራለን። ለዚህ እውነት እንዘምራለን፣ ለዚህ እውነት እልል እንላለን፣ ለዚህ እውነት እንኖራለን። እግዚአብሔርን በሚፈራ ጌታን በሚያከብር ሕይወት እንመላለሳለን። በቅድስናና በጽድቅ ራስን በንጽህና በመጠበቅ ያለ ነቀፋ ቅድስና ነቀፋ በሌለበት ኖሮ ያለ ነቀፋ እየተመላለሰን የጌታን መገለጥ እንጠባበቃለን። ኦኬ። የተዘጋጀን ሆነን እንጠባበቃለን። ወንድሞች እና እህቶች፣ ኦኬ። የተዘጋጀን ሆነን እንጠብቃለን። ኦኬ። ከሚነጠቁቱ መካከል እንድትሆን ዝግጅት ያስፈልጋል ማለት ነው። ራስን በንጽህና ከነገረኞች ከተንኮለኞች ጉባኤ ተለዩ። እዚህ ራሱ እንደዛ ከሆንኩ ቀጥታ አሁን ወደ 300 ምናምን ነገር 400 የሚሆን ሰው አንፎሎ አድርጎ ወጥቶ ነበር። ተመልሶ ደግሞ መጣ። እባካችሁ አሁንም ልለምናችሁ በሳምንት ውስጥ 2 የኔን ፔጅ አንዴ ፎሎ አንዴ አንፎሎ በማለት አትቸገር። አሁን ባለፈው እያየሁት ነበረ ወደ 400 ሰው አንፎሎ አንስቶ ነበር። ይሄ ቴንኪው በእውነት እግዚአብሔር ገላገለኝ ብዬ ስል ተመልሰው ደግሞ 400 ሰው እንደገና ደግሞ ፎሎ አድርጓል። አዲስ ይሁኑ ግን አላውቅም። ግን አንዳንዶቹ ሳያቸው እነኛው ናቸው ተመልሰው ደግሞ አንፎሎ ያደረጉት ፎሎ አድርገዋል። ለምን አበሳሽን ጠብሳለሽ እህቴ? ውልቅ ነው ማለት ያለብሽ። ይህን ቤት ትተሽ ውልቅ ላለመመለስ ምንድነው ሰው ገጠር ወደ ተወለድክበት ሀገር ላለመመለስ የምትፈልግ ከሆነ ይባላል በረኝነት ድሮ እንትን ስንል ድንጋይ እንደዚህ አድርገው ወርውረህ ወደ ወንዙ ጣለውና ከዛ ሄድክና ድጋሚ ምልስ ብለህ አታየውም ምናምን ነገር የሚባል ነገር በረኝ እኔ እንግዲህ ገጠር ባል ሀገር ስለሆንኩኝ የረኝነቱ ነው የማወራው። እና ሰው ድንጋይ ወርውሮ ከሄደ በቃ አይመለስም ይላሉ። እና ድንጋይ ምን የምትወረውሩትን ወርውራችሁ ጥርግ ብለህ ነው መሄድ ያለበት። እዚህ ኖረህ ምንም አጠቅምም። ኢየሱስ አጀንዳ አይደለም። ኢየሱስ አጀንዳቸው የሆኑ ወንድሞቼ እዚህ ያገልግሉ፣ እዚህ ይቀመጡ፣ እዚህ እናገልግል።
ቴንክ ዩ ጌታዬ ኢየሱስ ለዘላለም ስሙ የተባረከ ይሁን። እንኳን ደህና መጣችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም። ዛሬም የቸርነትና የምሕረቱ ብዛት በስቶልን እዚህ ላይ ደርሰናል። ጌታን እናገለግላለን። እግዚአብሔር ይወደናል። የወደቁ ይነሳሉ። በእውነት 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 እግዚአብሔር የወደቁትን ያነሳል። ትልቅ ስራ አለን። ትልቅ ስራ አለ። ትልቅ ስራ አለ። ትልቅ ስራ አለ። ዝም ብሎ ለማለት አይደለም ወንድሞች እህቶቼ፣ ትልቅ ስራ አለ። በውስጥ እየተሰራ ያለውን ስራ ብታዩ ይሄ አገልግሎት ወደ ዩቲዩብ ሄዶ ሰው በየቤት ውስጥ ምን እያደረገ ምን እየተነጋገረ እንዳለ ብታውቁ፣ ብራዘር ዝም ብለህ ቀኝን ትሰጠኝ ነበር፣ እኔም ቀኝን እሰጠህ ነበር። አዎ በጣም ምን አሉኝ። እኔ እንግዲህ ብዙ ሰው እንደዚህ ብሎ መናገር በጣም ይከብዳል። በዚህ በሶሻል ሚዲያ ታሪክ ውስጥ ከመጣው ጊዜ ጀምሮ ያ እንደው በትንሹ ካላጋነንኩት ከ10,000 በላይ የስልክ ጥሪዎች በእነዚህ ዓመታቶች ውስጥ መጥተዋል። በአመት እንደው 1,000 ብዬ ነው ያው በአመት አሳንሼው ነው። በአመት 1,000 ሰው በአመት አሳንሼ በዚህ 10 ዓመት ውስጥ ምናምን ነገር ወደ 10,000 ስልኮች። ከዛ ውስጥ በጣም የሚገርመኝ አሳንሼ የነገርኳችሁ ልብ በሉ። በጣም ትንሿን የነገርኳችሁ። ብዙ ኮሜንት የሚሰጡኝ ሰዎች አሉ። በተለይ አንድ ወንድ ልጅ ወንድም ነው፣ ኦርቶዶክሳዊ ወንድም ነው። ከአዲስ አበባ በአንድ ወቅት ላይ ደወለልኝ። ስልኬን የት አገኘው ብዬ ስል ሰዎች ጠይቄ ነው የደወልኩልህ። እኔ ምልህ አለኝ። አቤት አልኩት። እኔው የኦርቶዶክስ እምነት ተከታይ ነኝ፣ እውነቱን ልንገርህ አለኝ። እሺ አልኩት እና እንደዚህ ጠዋት እንደዚህ የኔ ጋር ምሽት ነው። እንደዚህ በምገባ ሳለ ኢትዮጵያ ጠዋት አይደል? ጠዋት ላይ እንደ ድንገት አያለሁ እና እገባለሁ። ቁጭ ላለው ልሰማህ። ቁጭ ካልኩኝ አንተ ሳትጨርስ አልወጣም እና ምንድነው አለኝ። ምኑ ብያልኩት። በቃ አለማቋረጥ ነው። ማቋረጥ አልችልም። አለማቋረጥ አይሆንልኝም። እሰማሃለሁ አለኝ። ቁጭ ካልኩ ሳልጨርስ አልወጣም አለኝ እና በጣም ብዙ ጊዜ ሰምቻለሁ። በጣም ብዙ ጊዜዎች ስታለቀስ ያለቀስኩበት ጊዜ አለ። ስትስቅ የሳቅኩበት ጊዜ አለ። ስትናደድ ምን ሆኖ ነው የሚናደደው ምናምን ነገር ብያልኩበት ጊዜ አለ። የምታወራቸውን ጽፍና ይዝ ነበር። ከዛ ሄጄ የኛ መጽሐፍቶች የተባሉትን አንዳንዶቹን ለማረጋገጥ ሞክሬያለሁ። ቤታችን ውስጥ ያሉትን ለጊዜው ያገኘኋቸውን፣ አብዛኞቹ ግን መጽሐፍቶች እንኳን ላገኛቸው አይደለም በስም ደረጃ አላቃቸውም፣ ግን ስጠቅስ እያየሁ ነበር እና እኔ አሁን በቃ እንደዚህ እየታገልኩ መኖር አልፈልግም፣ ጌታን መቀበል እፈልጋለሁ አለኝ። አሁን ከዛሬ 2 ዓመት በፊት አካባቢ ላይ ነው ያወራኝ ይሄ ሰው። እዚህም ሊኖር ይችላል። አንዱ ልክ እንደዚህ ጫት ቤት እየቃመ ገባ። እንደምታስታውሱ ከሆነ አይዶ ነው የዛን ጊዜ ሪታይ በደም ታስታውሱ ከሆነ አንድ የልግሞጥ ሞጣው ጫቱን አለ ቪዲዮ ከፍቶ ነበር። ችግር የለም ከፈለክ እንደዛው ጫቱን እየበላ መጠየቅ ትችላለህ። ጥያቄ አለን አለ። አብረው ተሰብስበው እየቃሙ ማለት ነው። አይ ይደብረኛል ሄጄ ተጣጥቤው ልምጣ ብሎ ሄዶ ተጣጥቦ መጥቶ ጥያቄ ጠየቀ። ነበርሽ አይደል? አዲስ ፍጥረት ነበርኩ ወይ ነበርሽ? ሪታይ ታስታውሳላችሁ አይደል? አዎ ጫት እየቃሙ አብረው ተሰብስበው። ወንድሞቼ ስለዚህ ሰው ገድልና ዝና አላወራ አይደለም። ምንም ገድል ምንም ዝናም የለው። ኦኬ ባለ ገድሉ ባለ ዝናው ኢየሱስ ነው። ነበር አብርሽ ታስታውሳለህ? ከአውስትራሊያ ቴንክ ዩ ወንድምነት ስላየው በጣም ደስ ብሎኛል። ኤኒዌይ ጫት እየቃመ ነበር ማለት ነው። ጌታን ተቀበለ ያ ወንድም። ወንድሞች እናቶች፣ ስንቱ ቤት እኮ ነው እግዚአብሔር አንኳኩቶት የገባው። ኤርትራውያን፣ ኢትዮጵያውያን ወታደሮች፣ የሰላም አስከባሪ በዳርፉል፣ በሶማሌ ሞቃዲሾ፣ ጅቡቲ አንድ ሰው ከማነው ከላቲን አሜሪካ ማነው ከአሜሪካ አጠገብ ያለ የዚህ ቆሻሻ ነገሩ የሚያጨሱበት ሀገር ነው ተብሎ ይባላል። እሱ ሀገር እንደው ቶሎ አይመጣልኝ። ማነው ሜክሲኮ። ከሜክሲኮ አንድ አበሻ ደወለ። እስከ ዛሬ ድረስ ስልክ ያልተደወለልኝ እነኚህ አርጀንቲና፣ ሜክሲኮ ወንድምህ ልክ ነው።
ከአርጀንቲና ከፔሩ ከፓራጓይ ምናምን ነገር የሚባሉ ላቲን ውስጥ ካሉት አገሮች ነው ስልክ ያልተደወለልኝ። እነ ኮሎምቢያ ምናምን ነገር የሚባሉ እንደውም አይ ቲንክ አርጀንቲና ቦነስ አይረስ ነው የሚባለው። አንድ እዚህ ያለ አንድ ወንድሜ ስሙን ምናልባት ኢምሬት ላይ ይሰራል። ኢምሬት ላይ የሚሰራ ወንድም ነው፣ እዚህ ይኖራል። ተባረክ ወንድምነት። እዚህ ሀገር ሲመጣ ሽቶ ገዝቶልኝ መጣ። እንዴት የተባረከ ወንድም ነው። እዚህ ሀገር ሲመጣ የታለ ገዝቶልኝ መጣ ሽቶ። ለእኔም ለሚስትም ሽቶ ገዝቶልን መጣ። ተባረክ ወንድምነት፣ ወዳለሁ። እንደናንተ አይነት ቅን ወንድሞች ኢምሬት ፍላይት ላይ የሚሰራው በጣም በትልቅ ቦታ ላይ ይህን ሽቶ ገዝቶልኝ ይዞልኝ መጣ። ለሚስቴም ለእኔም። እንዴት አይነት ወንድምና ሲያይ በቃ ፊቱ ላይ በቃ ያስታውቅበታልና እሱ በነበረበት ሆቴል ላይ እዚህ ሀገር መጥቶ እና መጣ ነበር አለኝ። እዚህ ሀገር ብይስል አዎ ስንት ጊዜ አለኝ፣ ግን እኔ እዚህ ሀገር እንዳለ አላውቅም ነበር አለኝ። እና አይ ላቭ ዩ ወዳለሁ ወንድምነት። ብዙዎች አሉና የዛን ጊዜ አይ ቲንክ ቦነስ አይረስ ነው ምናምን ነገር የሚባል አገር ላይ የሚሰራ ሰው እዛ ሆኖ ደውሎ አግኝቶኛል። ከዛ ውጪ አውስትራሊያ ግን በዚህ ነው ያልክ ብራዘር መጠቅ አከርካሪውን ሰብራና ተደራይተው በቲክታክ በቴሌግራም ውስጥ ለውስጥ እየዶለቱ አንዳንዶቹ ብለው እኔ እሱ ቤት አንገባ ይላሉ። ገባ አልገባ ምን አንተ ስለገባ የሚመጣ ሰው የለም፣ እናንተ ስላልገባችሁ የሚቀር ሰው የለም። ማናችሁ እውነቱን ልንገራችሁ፣ እንደውም በዚህ ልክ እኔ ተናግሬ አላውቅም። ምሕረት አድርግልኝ ጌታዬ፣ እናንተ ምሕረት አድርጉልኝ ወንድሞች እናቶች። ማናችሁም ክፈቱ፣ ለብቻ በተናጠል ብትከፍት የኤርሚያስ አበበን ያህል አትሰማም። ፋክት። ተላላጥ፣ ተገባበጥ። በእውቀት የምትበልጡ በጣም ብዙዎች አላችሁ፣ በጣም ብዙዎች የተማራችሁ ማለት ነው። ብጠጋችሁ ልትጠቅሙ የሚችሉ ብትጠጉኝም ልትጠቅሙን የሚችሉ ወንድሞች ማለት ነው። እኛ እሱ ቤት አንገባም ማለት ሶ ለምን ትገባለህ? ክፋት ይዘህ ማለት ነው። ክፋት ይዘህ ለምን ትገባለህ? ብራዘር እኔ የለየልኝ ቆንጅዬ ካሪዝማቲክ ነኝ። ኦኬ እዚህ ያወራኸኝ እዚህ የምሰማው የአባቴ ድምፅ አለ። የስ አይኖ አልልም፣ ሁሉንም አልልም። እዚህ ምሰማዋል። አንተ እዚህ ስትቀጥፍ ባለ ነው ቁጭ ብለህ ስታወራ ስትቀላምድ ግሪኩ ብራይስቱ ለስትል ኖ ኦኬ። የሰውን ሁሉ ልብ የሚያውቅ እግዚአብሔር የገለጠልኝን ያህል አነባለሁ። ከዛስ እታይ ትወርድና ታብ ኮፒ ሊንክ ሼር እያደረግ ንስሐ ትገባለህ፣ ልብን ታስተካክላለህ። ቀና ስትሆን፣ ትሁት ስትሆን፣ በወንድሞች ላይ ክፋትን ማታሼር ስትሆን ያኔ መተህ ታገለግላለህ ማለት ነው። ካልሆነም ታደርጋለህ ምንም። እና ለካየ አወጣው ማለት ነው። ሳሙኤል በላይነህ አወጣው። እኔ ጋር ድብብቆሽ የሚባል የለም። ቤቱ ተናገር፣ እውነቱን ነው። ተናጋሪው እግዚአብሔር ምሕረት የበዛለት ይሄ እረኛ ነው ኤርሚያስ። አታምታታም፣ እኔም አላምታታም። ለካ ህዝብ እንዳይሰማ የነበረ ስታደርጉ የነበራችሁ ስዶሉት የነበራችሁት እኔን ህዝብ እንዳይሰማኝ አድርገህ አንተ እኮ አልተሰማህም። ዝምብህን እሺ ብለህ የቴዎሎጂ ተማሪ አስተማሪ ነህ። ዝምብህን እሺ እያልክ ነው የምትውለው። ዝምብህን እሺ እያልክ አይ ነው በደንብ ለምጠራው ስሜን ጠርቶ ነው የተናገረው። እህትዬ ቂም ይዤ አይደለም፣ ክፋታቸውን እንድታውቁ ማለት ነው። በዚህ ነው ያልክ ተደራይተው፣ በዚህ ነው ያልክ ተደራይተው። የቴዎሎጂ መምህር የቴዎሎጂ አስተማሪ ነው። ነቢይ ዘነበ ጋ ነው ያለው ሀሎት ቤተክርስቲያን። ደጋግሜያቸዋለሁ። ያኔም ከና ማንሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃው። መርዶ ላርዳል አንተም ይሁን ለሌሎቹ ከአማን ሻሎም ጋር ነው ታርቅ ያለው። አሁን በካልቪን ትምህርት ጉዳይ አይደለም፣ አማን ያውቃል። ኦኬ በሌላውስ ጉዳይ በተበዳደልንበት ተባብለንበት ይቅርታ ተባብለናል ከአማን ጋር። አየህ ወንድምህ እንደዚህ ገንዘብ ታረጋለህ ማለት ነው። እንደ ቤት ተከፈተ ቃለ ሕይወት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁኝ። ይሄው ደግመዋለሁ። አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ፣ ስናገር በአገራዊ ቋንቋ እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አይ ህዝብ ካስበሉ በኋላ አይደለም መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ
ቃልዮት ወጣ መግለጫ ብሰጥ ማላገጫ ነው ብዬ የምለው። ማላገጫ ምንም አታመጡ። ማላገጫ ነው ብዬ የምለው። በነ እስራኤል ዳንሳ፣ በነ እዩ ጩፋ፣ በሌሎቹ በነ ማን ይሄ ሰውዬ ደግሞ ማን ነው? አንድ አላለ ጭሮ ነው ማን ጭሮ ይብላና የጌታን ስም የሚያሰድብ የኤቲኤም ካርድ ይዛችሁ ነው ምናምን ነገር ብሎ በእነሱ ሁሉ ህዝብ ከተበላ በኋላ ወጣቱ ከተበላ በኋላ ኦኬ ሂዱ እስቲ አሁን በቃልዮትም በእነዚህ ቀደም ተበተባሉት ቤተክርስቲያን ወጣቱ ይገኛል እንዴ? የለም። ቢኖሩም ጥቂቶች ናቸው። የት ሄዱ? ነቢያቱ የተባሉት ወሰዷቸው። እኛ ፌስቡክ እና ዩቲዩብ ላይ ስንጮህ እነ እስራኤል ዳንሳ ሐሰተኞች ናቸው እያልን አሜሪካ፣ ካናዳ ተከታትዬ እየጮኩኝ ሳስጥል ለጥ ብለዋል። አሁን መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም። እንትን ጣውላ ሊጠብቅ ማለት መሰዊያ ብሎ የሚሉት እንጨት መሰዊያ አንጠብ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል በሐሰተኛ ነቢያት። በነ ዘላለም ጌታቸው ትምህርት ተበልተዋል። ሰው መንፈስ ነው ብሎ የሚለው በነ ኃይሉ ዮሐንስ ትምህርት እንክት አድርገው አስበልተውታል ወጣቱን። ስለዚህ አዎ ብያለሁ። ለሚጠይቁኝ ሁሉ መልስ አለኝ አልኩ። የልዑል እግዚአብሔር ባሪያ ኦኬ። አስበልተዋል ህዝቡን በሐሰተኛ ነቢያት፣ በዘይት ሻጮች፣ በራፊ ጨርቆች ሻጮች አስበልተው ካበቁ በኋላ መግለጫ ቢሰጡ ይስጡ፣ መብታቸው ነው። እኔ እነሱን አላዛቸውም። በእድሜም ትልልቆች ናቸው፣ በአገልግሎትም ይቀድሙኛል። ኦኬ እና ምን አለ ይሄው እንትምቶ እንዴት ቤተክርስቲያንን በዚህ ያህል ልክ ይናገራል? ብራዘር ኦርቶዶክስን ተናግሬ ነው የመጣሁት። አቤት ያንተ መካነ ኢየሱስ፣ ያንተ ቃለ ሕይወት፣ ያንተ ሙሉ ወንጌል፣ ያንተ ጉባኤ እግዚአብሔር፣ ያንተ ህይወት ብርሃን፣ ያንተ ዋቴቨር ማንም ሁን ማለት ማንም ከእግዚአብሔር ቃል እውነት የወጣ ነገር የምታደርግ ከሆነ ማንም አልናገር። አንተም ትናገረኛለህ፣ እኔም እናገራለሁ። ስናገር ግን እንደ እግዚአብሔር ቃል መናገር አለብን ነው። ኦኬ ህዝብ አስበልተ ካበቃ በኋላ መግለጫ መስጠት ባልተሰጠ ብዬ ባልልም ግን ጅብ ካለፈው ውሻ ጮኸ። ደውሉ ኢትዮጵያ ወንድሞቼ እናቶቼ ደውሉ። ወጣት ስለሄደባቸው ነው። ተተኪ ትውልድ ወጣቱን ቸርች ሲጠሩት አልመጣ አለ። ተተኪ ትውልድ ቸርች ውስጥ እየጠፋ ነው ማለት ነው። ወጣቶቻችን በሰንዴ ስኩል ዘኪዮስ አጭር ሰው ነበር ምናምን ነገር ብለህ አስተምረህ ከዛ ደግሞ ከፍ ሲል ደግሞ የጌታን ነገር እናገረዋለን። ከዛ ሲያድጉስ ተታወጡ። ሂድ አሁን ወጣቶቹ ጋር እስራኤል ዳንሳ ወጣቱን ቢጠራ የሚመጣውና ቃለ ሕይወት ወጣቱን ቢጠራ የሚመጣው ህዝብ አንድ አይደለም፣ እኩል አይደለም። ማጋ ይሄዳል ህዝቡ ማጋ ይሄዳል። ለራሳችሁ ጻፉት ወንድሞች እናቶች፣ ማጋ ይሄዳል ራሱ። እስራኤል ዳንሳ የቃለ ሕይወት አባል አይደል እንዴ? እና እየተሰምቶኝ ነው እንጂ ቃለ ሕይወት ቤተክርስቲያን አይደለችም። በጣም ህዝብ አስበልተው ግን በጣም ያሳዝነኛል። ህዝብ አስበልቶ መግለጫ በመስጠት ማጋ ነው የሚሄዱት። እስኪ እውነቱን ነጋገር። የማን ቴሌቪዥን ነው የሚያዩት ልጆቻችሁ በቤት? እውነት አሁን እውነቱን ነጋገር ከተባለ አንድ የቃለ ሕይወት ቤተክርስቲያን አገልጋይ ሲያስተምር ከሚሰማና እስራኤል እዩ ጩፋ ሲያስተምር ማንን ነው የሚሰማው ህዝቡ? እውነቱን ተናገሩ ወንድሞች እናቶቼ። አንድ የመካነ ኢየሱስ ቄስና ዮናታን ቢያስተምር ማን ነው የሚሰማው ህዝቡ? ማን ነው የሚሰማው? ማንን ነው የሚሰማው? እዩ ጩፋን ነው የሚሰማው። ማን ነው የሚሰማው? ዮኒ ነው የሚሰማው። አዎ አለቅ። ስለዚህ ወጣት ሲሄድባቸው ተተኪ ትውልድ ሲቀርባቸው ምን ቤቱን ማናውቀው መስሏቸው ነው አሉ ነው ወንድሞች እዛው። እና በዚህ ነው ያልክ ክፋትን ተደራጅታችሁ አትበሉ ወንድሞች እናቶቼ። በተለይ እኔ የጠቀመኝ ልንገራችሁ። ማለት እግዚአብሔር እንደዚህ አድርጎ ነው ሰውን ልብን የሚሰራው። እናንተ እኔን አታውቁም፣ ግን ደግሞ የምንታወቀውን ያህል እንታወቃለን። ግን በጌታ ልለምናችሁ እውቀቱም ይቅርብህ፣ እውቀቱም ይቅርብኝ፣ ምኑም ነገር ይቅርብኝ።
ቅንነት ከልብህ እንዳይወሰድ። እዚህ ተንኮል ይዘህ መተህ እዚህ በልብ ማለት ተንኮል ይዘህ እሰብካለሁ ብለህ ብትል ጌታ ኢየሱስ ምስክር ነው፣ በሚሰማ ሰው ፊት ሞገስ ታጣለህ። እግዚአብሔር አብሮ አይቆምም። ድምፅ ለራስ ያቃጭልብሃል ተመልሶ። ቅንነት የለህም። ክፋት አመፅን ተሞልተ ነው። እሱን እግዚአብሔር አይፈልገው። ቅኖች ሆነን ግን አንድ ቃል የዮሐንስ 3:16 ብቻ እዚህ ቅን ሆነህ ከክፋት ርቀህ መተህ ብትናገር ጌታ ኢየሱስ ምስክር ነው፣ ምድር እንዲሰማ ነው የሚያደርገው እግዚአብሔር። ያ የእግዚአብሔር ድምፅ ያ የእግዚአብሔር ቃል ከተማይቱን የሚጠራ ነው የሚሆነው። ምን እኮ አላልክም። ዮሐንስ 3:16 ኢየሱስ ለሰው ልጆች በደልና ኃጢአት ሞቷል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው ማለት ነው። ቅን ሆነ እሷን ጥቅስ ብቻ መተህ በየቀኑ ብታወራ እመነኝ አልኩ እግዚአብሔር የህዝብን ጎርፍ ነው የሚጠራው በዛች ቃል። ከልብ ቅንነት ከልብ የዋህነት የሚወጣ እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ነው ያለው። ተንኮለኛ ስትሆን ትላላጣለህ፣ ትገባበጣለህ፣ ምን ትላለህ። ህዝብ ብዙ ሰው በሰው መሰማት ይፈልጋል። እውነቱን ልንገራችሁ በጣም ብዙ ሰው አይ ዶንት ኖ ለምን እንደምትፈልጉት አይ ዶንት ኖ። በጣም ብዙ ሰው በሰው ዘንድ መሰማት መታወቅ ይፈልጋል እና የማያደርገው የማይቆፍረው ነገር የለም። ይዞት የማይገባው ሰው የለም። አብይ ብሎ ፎቶውን ዘቅዝቆ እንትና ጁሃር ምናምን ነገር ብሎ ፎቶውን ዘቅዝቆ ኤርሚያስ እንትና ደግሞ ማነው ቦጋለና አየለች ምናምን ነገር ፎቶውን ዘቅዝቆ በዛ ብሎ በዚህ ብሎ በቃ እነዛን ሰዎች ምን አለ የተወሰነ ጊዜ ሰዎች ሄደው ያዩሃል። ከዛስ በኋላ ዝምባም ሆነህ አለም አደባባይ ላይ የሰራዊት ጌታ እግዚአብሔር ሞገስ አሳጥቶ የራስ ንግግር ለራስ እንጨት ብሎህ ስትወጣም ጸልያ አትወጣም፣ ማለት ጸልያ አትገባም፣ ስትወጣም አመስገን አትወጣም። የነፍሳት ጥሪ አታረግ፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አሰብክ፣ የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አታደርግ። በሰማይ በእግዚአብሔር ዘንድ ስትሄድ ምን ይሆን ሰይ ጎሽ ሰይ የኔ አንበሳ እንዲህ ነው እንጂ ሌላው ፓስተሮችና ሌሎቹ ቁጭ ሲሉ አንተ በጣም የብዙ ሰዎችን ፎቶ ለጣጥፈ ስትገባ አቀ ነበረ። በእውነት ቅዱስ ሚካኤል ለዚህ ሰው ሸልሞልኝ የሆነ አክሊል ጫንለት ብሎ ኢየሱስ ሰማይ የሚልህ ይመስላል። ብራዘር ስለ ስሙ ከመሰከርክለት በአባቱ ፊት ይመሰክርልሃል። ክፋት ጸንሰው ኃጢአትን ከልባቸው ጸንሰው የሚያወጡ ኃጢአትን ያረገዙ በእግዚአብሔር ቃል ኃጢአትን አፖርሽን እናደርግልሃለና አዎ የእምነት ሰይፍ ነውና። ክፋት ወንድሞች እናቶች ፕሊስ ራቁ ከክፋት። በመንፈሳዊ አይን ደግሞ ስታይ በደንብ ያስታውቃሉ ክፋትን ያደረገው ሰዎች። አንዳንዶቹ አያስታውቁም። አንዳንዶቹ በጣም እንደኔ አይነቱ በጣም ሞኝ ብዙዎቹ አያውቃቸው። እሺ ዘሙዬ እኔ እኮ ሳይሽ ውስጤ ግልብጥብጥ ይልብኛል ምናምን ነገር የለን። ምን ይገለባበጥብሃል? በምን ምክንያት የተገለባበጠብህ? ቤኪዬ ቤካ ወንድምነት ኧረ በጌታ በቃ ፍቅር ነው። እነኚህ ሰዎች በአካል ቢያገኙህ እዚህም ይስሙሃል፣ እዚህም ይስሙሃል፣ እዚህም ይስሙሃል፣ አንገት ስር ትከሻህም ይስሙሃል፣ ግንባርህም ላይ ይስሙሃል። ሴቶች ከሆኑ በለስ ከቀናቸው እዚህም ሊስሙሽ ይችላሉ። በቃ ፍቅር ነው ምትል በለስ ከቀናቸው ነገሩን አይተው ግራ ቀኝ አይተው ብለው ሊሉሽ ይችላሉ። ፍቅር ይሄ ሻላ መንፈስ ይባላል። በተቀደሰ አሳሳም ተሳሳሙን የተባለው የተቀደሰ አሳሳም በቃ እዚህ ጉንጭ ከሳም ወይ ትከሻ ከሳም በቂ። አንተ የሰውነት ክፍሉን ሁሉ በሙሉ ልሳም አትችልም። እዛ ሄደ የኪዳነ ምሕረትን ታቦት ሳም እንጂ አንተ እሱም መምሬን ትራ ከፈቀዱልህ ማለት ነው። እያገላበጥ ከዛ የምትስመው ካለ ማለት ነው። ወይ ሚስት አግባና ተሳሳሙ። ኤርሚስ ስም እኮ እሱ በጣም እኮ ፍቅር ነው ምናምን ነገር ይላሉ። እንዴ ታይ እንጂ የታለም ታይ
የሳመ ሰው ሁሉ ፍቅር አይደለም። ሁሌ እናገራለሁ። ትንቢተ ኤርምያስ መጽሐፍ ምዕራፍ 9 ላይ በቃ ሲናገሩ ሲስሙ በቃ በስማ እና እንደዚህ ሲያቅፉ እንደዚህ ጭምቅ ቀርጎ ነው የሚያቅፉ። በቃ ከልቡ ነው ምናምን ነገር ብለው ይላሉ። ኦኬ እንደዚህ ከልባቸው እንደዚህ አቅፈው የሚስሙ ሁሉ ጠርጥር እያልኩ አይደለም። በሽታ ያልተፈወሰ ምርኮ ያልተመለሰም ብላችሁ ምትሉ ወንድሞቼ እናቶቼ በጌታ ልንገራችሁ፣ በጌታ ልንገራችሁ። እሺ እኔ እግዚአብሔርን እፈራለሁ ወንድሞቼ እናቶቼ። በቃ ካልተመቸኝ ቤካ ወንድምነት እኔ በፍጹም አካሄዳ አልተመቸኝም፣ ወይ ወንድምነት ሰናይ በፍጹም አካሄዳ አልተመቸኝም። ዘሙ እኔ በፍጹም የምትዩ ነገር ብዙም ስለማይመቸኝ ስለማይጠመኝ በቃ እዚህ ጋር ብናቆም ይሻላል። በቃ እንደዚህ ቁጥሩ እኮ ነው። ተው በጌታ እሺ። የእግዚአብሔር መንፈስ በሰው ውስጥ አለ። እንኳን አይደለም ያመኑ ወንድሞቻችን ያመኑ እህቶቻችን ያላመኑ ሰዎችን እንኳን ልናታልል አንችልም። እግዚአብሔር የገለጠውን ያህል እናውቃለን። ስለዚህ ልብ ቅንነት በጣም መልካም ነው። በቅንነት የምናገለግል ሰዎች ቅንነታችንን ይዘን እንቀጥል። ቅኖች እንሁን። እግዚአብሔር ቅኖችን ይወዳል። ከቅኖች ጋር እግዚአብሔር ቅን ነው። የክፋተኞችና የተንኮለኞችን መንገድ ግን እግዚአብሔር ይዘረዝራል ይላል። በቃ ዘርዝር ብትንትና አድርጎ ግልጥልጥ አድርጎ በፀሐይ ፊት ያሰጣልሃል ማለት ነው። የዋውን ቅኑን ሰው ልትበላው ስትመጣ እግዚአብሔር ለጥርሱን ከሻ አሳልፎ አይሰጥህም፣ ይታደገዋል። እግዚአብሔር ባሪያን በዘመኔ ስላየው ወንድሞቼ እናቶቼ፣ በዘመኔ ስላየው አንዳንዶቹ የፍቅር ማለት እንደዚህ በቃ የመውደድ በቃ ከልብ እንቀበላለን ምናምን። አንዳንዶቹ በስልክ ራሱ ሲያወሩኝ እንደ ኤርምዬ የኔ አበባ አገልግሎትን ስወደው መልአክ እኔ እኮ ቅዱስ ሚካኤል ነው የምትመስለኝ። አንዳንዴም እንደ ቅዱስ ጳውሎስ ያደርጋል፣ አንዳንዴም እንደ ነቢዩ እንደ ሙሴ ምናምን። እንደዚህ በምትል ሰዓት ላይ ብራዘር እዚህ ውስጤ አባ ምን እንደሚለኝ ብታቅ ኖሮ አንዳንዶቹ ምንም ነገር በእኔ ንግግር እንዳይሰናከሉ ጆሯቸው ላይ ስልኩን ጠርቅም የማደርገው አለቅ። ለምን አይኔ ብትናገረው ነገር እውነት አይደለም ብዬ ብለው በእኔ ሊያዝን ነው ሰበሬ ብሎ ሊል ለመወቶ ማለት ነው። ስለዚህ አንተ እዚህ ስትለፈልፍብኝ ጆሮዬ ላይ እዚህ እኔ ጌታዬን እሰማዋለሁ። ምን ያህል መሰሪ ሰው መሆንክን የሰራዊት ጌታ እግዚአብሔር እያወራኝ ማለት ነው። ስለዚህ ጠርቅም አደርጋለሁ። ስደውሉ አላነሳም። እንደናንተ አይነት ሰዎች ማለት ነው። መርዛሞች ናችሁ። በጣም እግዚአብሔር እንዲፈውሳችሁ ጸልያለሁ። አያስፈልግም። ማንም ሰው ጋር ስትሄዱ ወንድሞች በጌታ ቅኖች ሁኑ፣ ቅኖች እንሁን። እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። ጆሮዬ ላይ መተህ ስልክ ደውለህ ስለለፈለፍክ የምታወራ ሁሉ በሙሉ እውነት ነው ብሎ ኤርሚያስ ይቀበላል ብለህ ካልክ ኦኬ፣ ጌታ ካልተናገረኝ ጌታ ካልገለጠልኝ ነገሩን ሁሉ ሰማ እችላለሁ እንደማናቸው ማለት ነው። ነውር ነው ወንድምነት ቤካ ላይ አሁን በክፋት ብሄድበት በኢየሱስ ክርስቶስ አይሆንልኝም። የአባቶች አምላክ ምስክር ነው። አላደርገውም። ለምን በላይ በቃ ሌላው የቤኪ እውቀቱ የቤኪ ትምህርቱ የቤኪ ችሎታው ባይገባኝም እንኳን አንድ ነገር ገብቶኛል። ጌታ ኢየሱስ እንደወደደው እንደሞተለት ደሙን እንዳፈሰሰለት ዋጋ እንደተከፈለለት እረኛ እንዳለው ጠባቂ እንዳለው በድካሙም በብርታቱም የሚፈልገው አምላክና አባት እንዳለው ያ አምላክና አባት የኔም አምላክና አባት ኢየሱስ እንደሆነ አውቃለሁ። ሁላችሁም ላይ ማለት ነው። ቀኖቹ ነው። ቴንክ ዩ ተባረኩ። ዘሙዬ መቀጠል ቻለሽ። ከዛ ቤኪ ወንድምነት እንደዛ